ይሁ አመጦች እኔን ተመልካዮች መጽሐፍ ቅዱስ ነው ሳምሪ እምነትን ተቀብያለሁ ብላ የምታስብ ከሆነ በዚህኛው መጽሐፍ ቅዱስ ትመልኛለች። ምንድን ነው የተፈጠረው ነገር? በእንግድነት መታ ከሸገር የምፈልጉ ታውቂያለሽ። እኔ አንቺ ሙስሊም ሆነሽ እኔ ክርስቲያን አላገባሽም። ምንድን ነው አውሪ፣ ምንድን ነው ምን የተፈጠረው ነገር አለ? እኔ አልገባኝም። እንደዚህ በቀላሉ እንድትወሽ የሀሳን ተመልካዮች እንዳልኳት በመጽሐፍ ቅዱስ ምትምልኝ ከሆነ ችግር የለም። አይ አይሆንም ምናምን የምትይ ደግሞ ከሆነ ታምሪ ችግር የለውም። አልአምንም ካልሽ በቃ የራስሽ መሰናሰኝ ታምሪ። ሰላም ውድ የዩቱባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ ያው ባለፉት ጊዜያት ላይ የተፈጠረው ነገር ታውቃላችሁና ያው ቤት ነበርኩኝና ሳምሪ ድንገት መታ ነው ቤትና በደንብ አልቻልኩም እንዳወራት ባለፈውም እና ትንሽ ግጭቶችን ተፈጥሮ ነበረ። አይታችኋል ቪዲዮን በደንብ እያስባለሁ። ያው ከነዚህ ከጋም ከነውና ጋር ተጋጭቼ ትንሽ ተጋጭተናል በዚህ ጉዳይ እና እኔ ከሳምሪ ጋር ልለያይ አልችልም። እንደምታውቁት እኔ ለብቻዋ ሂጂ አግኝታለሁ እያስብኝ ነበረ። እሷ ግን ድንገት መታለች እና አሁን እናዋለን ጉዳዩን እንፈቷለን ማለት ቀይር ያለው እያለች ያለችው እነቴና እንዴት ነው በዚህ ሁኔታ የምንቀጥለው የሚለውን በደንብ የምናዋት ማለት ነው። ስለዚህ ሳምሪ ዛሬ የሰማትና ልክ እንዳልሆነች እሷም የምትነግር ይመስለኛል። ምንድነው ሳምሪ መጀመሪያ ያለውን ነገር ንገረኝ በደንብ። አሁን ተናግቼ እላልሽ ብዬ በጣም ተናድጄ ነበር የዛን ቀን። ለዛ ነው ያልደወልኩልሽ ያልመጣሁትም ለዛ ነው። ከዛ በኋላ በጣም ከባድ ሁኔታ ምናምን ንገረኝ፣ ምንድን ነው የተፈጠረው ሳምሪ? የተፈጠረውን እኮ ነገር ያፈጥም ተስሞት። አሁን አንተ አዲስ ነገር እየጠበክ ነው ከኔ። አሁንም እኮ በዚህ ጉዳይ እንድናወራበት ብዬ እሺ እኮ እኔ እንደዚህ ሳምሪ። ለዛ ነው አንድም አሁን ተናግቼ ማውራሽ ገና ከእንቅልፍ መንቃት ነው ተመልካቾቼና ድምፄ ምናምን ከጎረነባቸው ያው ይቅርታ እጠይቃለሁ። እኔ ገና ገብቶኛል እውነት ለመናገር በአንዴ እንዲህ ሊሆን አይችልም እና ህይወቴን ሙሉ የለፈውባትን እቺ ሴት በጣም እያጧት ነው የሚገኘውና አንቺም እድሉን እየሰጠሽኝ አይደል? ምንድን ነው እየተፈጠረ ያለው ነገር ንገሪኝ። በእናትሽ ያው አሁን ባለው ሁኔታ ነው ሃይማኖቴን ቀይሬያለሁ። ይሄ ነገር አዳሚ አሁን ልክ ትላምሽ አደራሪ እና ቪዲዮ እየቀረጽ ነው ደግሞ እኔ እኮ ሊሰማክ የሚችለውን ስሜት መረዳት አላቃተኝም፣ ግን ደግሞ እውነታውን ነው እየነገርኩ ያለሁት። ደግሞ እንዲህ ሆኗል። ስለዚህ ከዚህ በኋላ እኔ እናንተ ደግሞ በሰላማዊ መንገድ እስከዛሬ የተፈጠረውን ችግር ተገላግለን ነው በሰላማዊ መንገድ ያለምንም ጸብና ችግር መቀጠል። ምን ከዚህ በኋላ መቀጠል ከፈለክ ከኔ ጋር አንተም ሃይማኖት ልቀይር፣ አንተም እንደኔ ሁን። ከዛ በኋላ በሰላም እስከዛሬ የነበረውን ጸብና ችግር ራሱ ተቀርፎ አሁን በጤና እንቀጥላለን። እኔ ሃይማኖቴን ብቀይር ሀብታም ሆናለሁ ሳምሪ? ሃይማኖቴን ብቀይር አንቺን ለማኖር ብቁ ሆናለሁ? ኦፍ ኮርስ ትሆናለህ። የሃይማኖት ጉድ እንደዚህ ቀላልም አይደለም። ይሄን ታውቂያለሽ። ደግሞ እኔ የሆነ አንድ ነገር እንዳለ ውስጤ ይነግረኛል፣ ግን ችግር የለብኝም። እሺ ሳምሪ፣ አሁን ማለት ጨቃጨቅሽ በጣም ተስፋ ቆርጬ ስለነበር ማለት ለመናገር በጣም ተስፋ ቆርጫለሁ ሳምሪ። እኔ አሁን እንታራልጭልኝ የሚፈለገው ነገር ሳምሪ፣ ትወጂኛለሽ ወይ? ፍቅርሽ አልጠፋም ወይ ሳምሪ? ለምን ይጠፋል? እንዴት ነው የዚህን ያህል ሳታማክሪኝ የዚህን ያህል ሳታውሪ ደግሞ እንደገና ልክ ነው ብዬ ያመንኩበትን ነገር ነው ያደረኩት እና ደግሞ ልክም ነው ሳምሪ። ልክ ነው አይደለም? እኔ አሁን ሃይማኖት ጉዳይ ስለሆነ ክርክር ውስጥ ተጠቅብኝ ባለፈው ራሱ ሂጃብሽን ምናምን ለማወቅ በጣም ሞክሬያለሁ። በእርግጥ ልክ አይደለም በርቶ ግን ስሜት ያለ መሆን ደግሞ አይቻልም። የምትወዱት ሰው በአንዴ ሃይማኖትን ሲቀይር ከባድ ነው ተመልካቾች።
አሁን ሳሚ እንደዚህ እያደረገች ያለችው ወንዲ ማለት ነው። ባለፈው በጣም ልክ አልነበርክ። ኦልሬዲ ደብድበህናል። አንቺ ደግሞ ልክ ነሽ። ደብድበህናል። እኔ በነገርሽ ላይ እቴቴ ወርውረሃት ነበረ። ትልቅ ሴትዮ እሷን ሴትዮ አታሽብኝ። እኔ እሷን አክስትሽን ማለት ነው። ስሚ አክስትሽን ገዳይ ውስጥ ካልከተኳት እኔ ምን ደትብኝ አንቺ ያጣው ቀን አንቺ ያጣው ሰዓት እሷ በሰላም የምትኖር መስሎታል አክስትሽ ማለት ነው። ሳምሪ እሷም እብድ እንደሆነች ሁሉ እኔም እብድ ነኝ። እንዲህ በቀላሉ አንፈታም ሳምሪ። እኔ መጥቼ ቪዲዮ አብርቼ ከእሷ ጋር ምናምን ማውራው ተረጋግቼ ማውራው ልጅ አይደል በጣም የማክበር ሁኔታ ሆኖብኝ ነው። አለማክበርም ደግሞ ቀላል ነው መስለም ነገር አለማክበር ይችላል። ከዚህ በላይ ላታከብራት የምትችልበት መንገድ ያለ ራሱ አይመስለኝም። በቃ እንዳላከበርካት ቆየው ጭራሽ አለማክበር ብቻ ሳይሆን ጭራሽ ልታከብራትም አልፈለግም። አለመፈለግህ አይደለም ግን ያቺ የምታክል ትልቅ ሴትዮ እንደዛ ማድረግ ራሱ በጣም ትልቅ ነውር ነው። በጣም ትልቅ ነውር ነው የምትፈጥሩት። እኔ አሁን መጥቼ እዚህ እንደዛ ባደርግ ምንድን ነበር የሚሰማክ? እሺ አሁን ለዚህ መጣሽ መጀመሪያ ንገሪኝ፣ የመጣሽው ዓላማ ንገሪኝ ሳምሪ። እኔ ብዙ ነገር እንዳስብና ተስፋ እንደቆርጥ እያደረግሽኝ ያለሽው ምንም ተስፋ የሚያስቆርጥ ነገር የለውም። ትወደኛለህ፣ እወድሃለሁ፣ እንዋደዳለን፣ አብረን መኖር አለብን። ስለዚህ ከዚህ በኋላ አብረን መኖር እንችላለን። አብረን ለመኖር ደግሞ አንተም ልክ እንደኔ መሆን አለብህ። ሃይማኖትህን ቀይር፣ በሰላማዊ መንገድ በተረጋጋ ሁኔታ አብረን መኖር እንችላለን። ሰሜን ልልክ ነው የመጣሁት፣ ምክንያቱም ስለምወድህ እኔ ያገኘሁትን ጥቅም እንድታገኝ ይፈልጋል። ሰማያውን ጥቅም የለውም ምናምን ብዬ አንዱን ወገን እንድነካ አታስገድሽ። ይህ የግል ጉዳይ ነው፣ ችግር የለውም። እኔ ሳምሪ አሁን በአንዴ መቀየሽ ጉዳይ አልገባኝም። ከዛ ብሎ ደግሞ በዚህ ልክ ትከራከረኛለች። ተሳምነኝ ሁላ አትሞክርም፣ እውነት ለመናገር ማለት ነው። ላሳምንም ምንድን ነው ማሳምነኝ? ነገሩ እንዴት ነው ሳምሪ ልትቀበይቻችሁ እንዴ? በአንዴ አከስትሽ እቺ አሮጌት ሴትዮ እንዴት ነው አንቺን ቆይ ተሰማሽ የምትችለው? አንዳንድ ነገሮች ተሰዋዝ በቅጣል ቀባታ ቆይ ሆና ወራኝ ቪዲዮ ያሽው ምን አይነት ሴት እንደሆነች ከማን ጋር ትሁን እንደነበረ ቪዲዮ እንኳን ማስረጃ አለው። አክስትሽ ጤነኛ አይደለችም። አክስትሽ በተለያየ አጋጣሚ ምን ስራው ተሰማርታለች። ቪዲዮን ገብተሽ ማየት ትችያለሽ። እኔ እንዲህ ብዬ አልነግርሽም። ማን የለቀቀ ቪዲዮ ነው ስለዚህ እሷ ራሱ እኔ ቻናል የተለቀቀ ቪዲዮ ይሄንን ቻናል ሳይቀር ከዛ በፊት ክርስቲያን እንደነበረች ነው የሚያጋዩና ስትምል እንደነበረ ምናምን ይሁን ችግር የለም ማለት ነው። ገና ሃይማኖቷን ቀይራ አመት ያልሞላት ሴትዮ እንዴት ነው አንቺን ባንዴ በሰላሳ ደቂቃ ታስቀይረሽ? ምን ገብቶሽ? አንዳንድ ነገሮች እኮ አልኩ ልታስረዳቸው የምትችላቸው ነገሮች አሉ። እንደዚህ አይነት ነገሮች ደግሞ ከላይ ሲሰጥ ነው በረከት ነው፣ መታደል ነው ሲፈቀድልክ እንጂ የሆነ ሰው ስለሆነ የሆነ ሰው ስላልሆነ ምናምን የሚባል አይደለም። ሳምሲታይ እኔ ቪዲዮ ይዤ አልመጣሁም። ቪዲዮ ለመስራት ነው አልመጣሁም። እኔ ደግሞ ቪዲዮ እያንዳንዱ ቀርጻለሁ። እያንዳንዱ ተመልካቹ ሊያውቅ ይገባል። ምንም ቢቀር የለም። ቀን በቀን ፖስት ማድረገው የሚሰማኝን ስሜት እነግራቸዋለሁ። ሳምሪ ተመልካቾች ስሚ፣ አንቺ አሁን ነገሩ ልክ ነው ምናምን በሽ ምታስቢ ከሆነ ትሚልኛለሽ። ችግር አለ። መጽሐፍ ቅዱስ አመጣልሻለሁ። ግን ለምን መጽሐፍ ቅዱስ የምታመጣልኝ? ያሹ አመጣልሻለሁ። አባል አንተና እንታስነት እንዴ ነው ሲጀምር ምንድን ነው ሃይማኖቴን ከቀየርኩ በኋላ በመጽሐፍ ቅዱስ ምምልልክ? ሳምሪ ይሁ አንተሽ ነኝ ተልካዎች መጽሐፍ ቅዱስ ነኝ ሳምሪ እምነትን ተቀብያለሁ ብላ የምታስብ ከሆነ በዚህኛው መጽሐፍ ቅዱስ ትመልኛለች። ተስኑት እኔ አሁን እንደቀይረ አይደለ ስሚ ከማልሽልኝ በዚህ ቃል እኔ የምልሽን ነገር ብለሽ በዚህ ቃል ከበሽልኝ ወይ ደግሞ ምንድነው ከመሰከርሽልኝ እኔ አምናለሁ። ችግር የለውም፣ ያንቺ ምርጫ ነው እሱ። በስ እንወስናለን። አብረን ምንም አብረን አለመሆን ምን ያንቻል? ገዛው አንተ ግን የምትጠይቀኝ ጥያቄ እየገባህ ነው? ምንድነው እየገባህ አይደለም እኮ ጥያቄ። እኔ ሃይማኖቴን ቀይሬያለሁ ከዚህ በኋላ እስልምና ተከትለኛል እያልኩህ እኔ እስላም ነኝ። ለምን መጽሐፍ ቅዱስን ታምጣለህ? ስሚ አንቺ ከፈለክ ቁርአን አምጣልህ ማለት ችግር የለም። እሱ ግን ይመጣል። ቀንሽ ግን ከፈለክ አዳምጠኝ። ለምን መፍራት አለ መፍራት አይደለም።
እንደ እኔ የማላምንበትን ነገር እሺ የውሸቴም ቀርቦ በዚህ ነበረች። እኔ አሁን ባታምንም ካላምን በመጣብት ካላመነች ኢንሴንስ ችግር የለውም ማለት ሴንስ የለውም። እኔ አሁን በቁርአን ማል ብባል እምላለሁ ግን ኖርማል ልክ አይደለም። ይሄ ደግሞ የምምልበት ነገር በቃ እውነተኛ አይደለም ማለት ተረጋገጠ ማለት ነው። ሶ አሁን በዚህኛው ትመልኛለች እውነት አለመሆኑ ይረጋገጥ ማለት ውሸት ይሆንሽ አንቺ ብቻ ማይሄድበት ስተት ይኸው። አንተ ግን እሺ እንደዛ ከሆነ ለምን እምልልሃለሁ እኮ ውሸቴን ከሆነ እኔ በቁርአን ማለት እምላለሁ ግን ምንም ሳይድ ኢፌክት ስለማይፈጥርብኝ እምላለሁ። በቃ ችግር የለብን። በቃ ሳይድ ኢፌክት የሚባል ነገር የለም። እኔ እኮ ሳይድ ኢፌክት ይፈጥራል አይፈጥርም ማለት ያለው አይደለም። ስለሱ እያወራሁብህ አይደለም። በቃ እሱ ጉዳካ ግን ደግሞ እኔ ማምነው በዚህኛው አይደለም። ስለዚህ በማላምንበት ነገር ለምን ብዬ ሳምሪ ይኸውልሽ አንብቶን እንድከራከር መተሻል ቤቴ ድረስ የሚሰማሽን ነግረሽኛል። እምነትሽ የምትቀይር ከሆነ ችግር የለውም። እኔ አንቺን አስገድጄ የማቆየት መብቱም ምንም ስልጣንም የለኝም። ገብቶሻል? ነገር ግን አንድ እንደ ፍቅረኛ እንደምወድሽ የሁላ ዓመት አብሮ እንደቆየ ሰው ግን አንድ መጠየቅ ነገር ምንድን ነው ሳምሪ፣ እቺን ብቻ ታደርግልኛለሽ? እቺን ብቻ በዚህ መጽሐፍ ቅዱስ መጽሐፍ ቅዱስ ትምልልኛለች። ከዛ በኋላ እንደተቀበለች እስልምናዋን እንደተቀበለች አምኜ ተቀብዬ እነዋለሁ። አብረን መሩም ካለ በነዋለን፣ አይን ላይም ካለ እንለያያለን። መፍትሄ እንደርሳለን፣ ውሳኔ እንደርሳለን። ሳምሪ ግን መጀመሪያ በዚህ መጽሐፍ ቅዱስ ማየት አንቺ እስልምና እንደተቀበልሽ አራጅልኝ መጽሐፍ ቅዱስ ካልፈራሽ እሷ እንግዲህ በዚህም ካልፈራሽ ትመርጭቅ። እሷ ማታምንበት ከሆነ ምንም የማይመስላት ከሆነ እኔም በዚህ ማለቱ ነኝ ውሸት ነገር አልምልም። እሷ ግን የምርም ነው ካለች ትማል። ኖርማሊ ምንም አይደርስብኝ የሚያሰምት እምነት ስለሆነ ማለት አሁን ሲጀመር ነገር መጀመሪያ ደረጃ ለምንድን ነው ውሸት ነው ብለህ እያሰብክ ያለው? እኔ ውሸት ነው ቆይ አይደለም በምልልህስ ባልምልልህስ ማለት ይሄንን ነገር ይሄ አይ ውሸት ሊሆን ይችላል። እስቲ ማይና ሳምሪ የሚያስብል ነገር አይደለም። ቆይ አድምጠኝ የሚያስብል ነገር አይደለም። ሃይማኖቴን እንደቀየርኩ አውቀሃል። ካወቅክ ቆይተሃል ራሱ እኮ አይደለ እንዴ? አልቆይም። ቆይተሃል። ሳምንት እኮ ገና እና ሳምንት እኮ ብዙ ነው እንዴ? መቼስ ሳምንት ሙሉ ቆይቼ ፕራንክ ነው ልክ አይደለም የመጣሁት አይደለ? ሳምንት ለፕራንክ አይልም ይያወራል እኮ አድምጠኝ። ከዛ ደግሞ መስጊድ ሲሄድ አይተሃል። ከእሷ ጋርም ስናወራ ሰምተሃል። ኮምፕሊትሊ ሙሉ ሙሉ ተቀይሬያለሁ። ይሄንን እያየክ መጽሐፍ ቅዱስ ይዘህ መጣ ማይ የምትለኝ ማለት ምን አይነት ሲንስ እንዲሰጠኝ ነው? ምንም እኮ ሲንስ አይሰጥም። ለኔ እንደ ተመልካች ማንንም ሰው ጠይቅ። ቀየርኩኝ አይደል? ከፈለክ ይኸው በቁርአን ለማለት ቆቶ አንተ ቁርአን ልታገኝ እንደማትችል አንደርስታንድ አደርጋለሁ። ስለዚህ ራሴ አምጣልሃለሁ፣ ራሴ አምጥቼ እምልልሃለሁ። በሱ አትመኝ አይፈልጉት በዚህ ነው እኔ አለከውም። ከዚህ በላይ በዚህ ፊት መካከል አንችልም። እኔ ልንገርሽ፣ እኔ ወጥ ለመናገር በጣም ወድሻለሁ፣ አከብርሻለሁ። ግን በዚህ ማስሚሊን ከሆነ እስከ መጨረሻ አልፈልግም። እኔ ካንተ ጋር መሆን አልፈልግም እንዳልሽኝ አስቤ ነገሩን ዘጋዋለሁ። በቃ አልፈለገችኝም ብዬ አሁን ምንም ብለኛለች። እንግዲህ የሚሆን ነገር ነው ከዚህ በኋላ ማለት አንቺ አልፈለግሽ ቢፈልሽ አይመስለኝም። እዚህ ደስ ታገኝ የመጣሽው ነገር ማቆውን ነገር ከሆነ ተወልኝ የመጣሽው ምን ጥቅም የለውም። ይላል እንደዚህ ቀየረሻል፣ ሙስሊም ሆነሻል። እሺ አዎ በጣም አሪፍ። ስለዚህ አንተም አብረኸኝ ከኔ ጋር ሁን። አንተም ና ሳምዲ በሰከንድና በደቂቃ ነገር ነው እንደ ነገር ቆይ ያልገባኝ ነገር አለ። ይችላል እንዴ? ወደ እውነተኛው አምላክ ለመሄድ እኮ ጊዜ ምንም አይፈጅብህም። ሴትዮ ልክ አይደለችም፣ መቀየር ይችላል። ስለዚህ አንተም ከኔ ጋር ሁንና አሁን እንደ አዲስ ህይወታችንን እንጀምር፣ እንደ አዲስ ትዳራችንን እንጀምር፣ እንደ አዲስ ኑሮ እንጀምር። ከዚህ በኋላ እኔ እናንተ መከራዎችን ማለፍ እንችላለን። የሚገጥመንም መከራ አይኖርም። አብዛኛው መከራ ቤተሰቦቻችን ናቸው፣ እነሱም ይወገዳሉ። ሳምሪ ልክ አይደለሽም። ወደ ቀልሽ ተመለሽ፣ ወደ ራስሽ ተመለሽ። አንድ ጤነኛ ሰው፣ አንድ
አይምሮ ያለው ሰው እንደዚህ አያስብም መሰለሽ። ስለዚህ አንቺም ከቀልብሽ ከሆንሽ ከራስሽ ጋር ከሆንሽ ከልብሽ ከሆንሽ ወደ ራስሽ ተመለሽ እንጂ አሁን ባንዴ ቀይር ያለው ምናምን የምትይ ምንም ሴንስ የለውም እኮ ተመልካቾቼ። እንደገና ያበደ ነገር ተቀላችሁ አሁን መቀየሪያው እኮ አይደለም እኮ እንደ ትናንት ቤታቸው ሂጄ ከአክስቱ ጋር ተማልዘን ሽጉጥና መላብኝ ያውለ ግርግር ተፈጥሮ ሳምቤ እንደዛቀውጣው ምናምን ልክ የቀጠቀን ስመጣ እምነት ቀየረች። ምንድን ነው? ምን አይነት ስሜት ነው? ያቺ ሲጣይ ነበር ሴትዮ አንጋ ካላገባ ትለኛለች። በየትኛው ካሪኩለም? እኔ ሳምሪ ልንገርሽ፣ አክስትሽ ሲመጥ ጤነኛ ስናሆች ችግር የለም። እኔ በመጣበት ነገር እጄ ሴትዮዋ የሆነ ነገር አጋታለሁ። አንቺ ወጥቼ ዝም አንቺ እኔ ከአንቺ ጋር ጉዳይ የለኝም። ሴትዮዋ ግን አለቀርም። አንቺ የቀየረችብኝ አንቺ የወሰደችብኝ ሴትዮ ስለሆነች ማለት ነው። ሴጣን ሰው ስለሆነች ማለት ሲጀመር ነገር ማለት ነው። ሲጀመር ነገር አንተ ጉዳይ ከኔ ጋር ነው። ስለዚህ አሁን አንተ ከኔ ጋር አንድ ላይ መሆን ከፈለግ አይማትህን ቀይር፣ እንደረኩስ አድርግ። ከዛ በኋላ በሰላም እንኖራለን። ሲጀመር አሁን ተራግቼ ማለት ወድጄ አይደለም ተገድጄ ነው። በቃ ምንም ማድረግ አልችልም። ከዚህ ውጭ ምንም አማራጭ የለኝም። ታምሪ እንዴ እኔ እኮ ማለት ነው አሁን እንዳንግግርህ እኮ የሚመስለው እኔ ሌላ ትዳር ወይ ልጅ ኖሮኝ ምናምን አብረን እንሁን እያልኩ የጠየኩት ያክል ነው የሚመስለው። እንደዛ እንደብልክ ራሱ ግድኝና ልጅ ምናምን ይሻለኛል። እኔ አሁን በአንዴ ቃ አይሞት ተቀየረ ሰው ልጅ ይሻለኛል ከምር። እኔ ልክ ነው እያሰን ተልካዎች ሲፈቀድልህ ነው እንዳልኳት በመጽሐፍ ቅዱስ የምትመልልኝ ከሆነ እሺ በቃ ችግር የለም ብያለሁ። አይ አይሆንም ምናምን የምትይ ደግሞ ከሆነ ታምሪ ችግር የለውም አልልም ካልሽ በቃ የራስሽ ውሳኔ ታምሪ። እንዲሁ ነች ነገር የለም ምንም ማውሽ ነገር የለም። ምክንያቱም ልክ አይደለም ማለት ነው እያደረግሽ ያለሽ እውነት ለመናገር የኔ ውሳኔ ማለት ምንድን ነው? አላውቅም ውሳኔ አንቺ ነው። በቃ ታምሪ እኔ እንዲህ ሆናለሽ የምፈልጉት ታውቂያለሽ። እኔን አንቺ ሙስሊም ሆነሽ እኔ ክርስቲያን ሆኜ አላገባሽም እውነት ለመናገር እኔ እሱን አልፈልግም። አላገባሽም ማለት በቃ ምንም ጥያቄ የለውም። ሊያቱ ትፈልጊያለሽ ምንም የነ ባለፈው ቤካና የሆነ የያዙት ታሰብ ነበር እንደነሱ ችግር የለብኝ። ግን እኔ በአሁኑ ሰዓት ምንም ቪዲዮ ይያያል። ምክንያቱም ቪዲዮ ራሱ ሐራም የሆነ ነገር ነው። አንደኛ የሰው ገመና ነው የምናየው ምናምን፣ ሁለተኛ አይታችሁት ከሆነ ኦልሬዲ ሀሜት በሉት ምን ቪዲዮዎቹ እንዳለ ስለ የሰው ጉዳይ መፈትፈት ነው። ሲቀጥል እኔ ከዚህ በኋላ ቪዲዮ መስራት አልፈልግም። ሃይማኖትን ቀይረ ከኔ ጋር ምትሆን ሀላል የወጣ ወንጀል መስራት አልፈልግም። ማለት ሚዲያ ላይ ፈለፊ እንደዚህ ህዝብ ላይ የወጣ ስህተትና ኃጢአት መስራት አልፈልግም። ስለዚህ ምንድን ነው አውሪ መስቲ ምንድን ነው ምንድን ነው ሽክላ በእናትሽ ንገሪኝ። ምንድን የተፈጠረው ነገር አለ? እኔ አልገባኝም። ሰው እንደዚህ ለቀላሉ እንድትወሽ ነው የምትፈልጊው? እኔ እኮ እንድትተውኝ ስለማልፈልግ ነው መጥቼ እየቦተኮትኩ ያለሁት። እንዴት ነው አንቺ መኖር መችሎች ነው እንደዚህ ቀላሉ አንቺ ያኔ ምን ትችያለሽ ማለት ነው? የዚህን ቀሎሽ ነው ሳምሪ ታዲያ ኧረ በእናትሽ ታይ ምንድን ነው የተፈጠረው ነገር? ምንድነው ንገሪኝ። አሁን እንዲህ ነው በይና ንገሪኝ። እኔም ልረጋጋ በእናትሽ። አይምሮዬ እረፍት አጣ ሳምሪ በእናትሽ። የእኔ ፍቅር ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ምንም አልተፈጠረም። እኔ ራሴ ነኝ በቃ ተስማምቼ ወድጄ ፈቅጄ እዚህ ውስጥ ግራ ገባኝ እኮ ለምታውቂው ግራ ይገባል እኮ ለመናገር
እንዴ ነገርኩ እኮ በቃ ይሄ አንዳንድ ነገሮች መሰጠት ይፈልጋሉ። ለአንተ ላያሳምንክ ይችላል። በቃ ይሄን እኮ ተረድተዋል። ግራ ሊያጋባክ ይችላል፣ ላያሳምንክ ይችላል ምናምን ኦፍኮርስ ይገጥማል። እና ያንተን ስሜት ደግሞ መረዳት አቅቶኝ አለ። እኔ ግን በቃ ከዚህ በኋላ እንደዚህ ልክ ነሽ ካልሽበት እንግዲህ እኔ ጸብርም ቢሆን ወስጅሽ የሚሆን ነገር ይሁን ሳሚ በቃ ተረጋጋና ይሄን ነገር አስብበት። እኔም ልሂድ፣ መስጊድ ሰዓት ደርሷል። መስጊድ መግባት አለብኝ። ልብስ አልቀየርኩም፣ ሰዓት ይረፍድብኛል። ስለዚህ ገና ቤት ገብቼ ምናምን ስለምወጣው ይረፍድብኛል። አንተ ተረጋግተህ አስብበት። ማለት የመረኝ ነው፣ አስብበት። ቢሆንም አንተ ከኔ ጋር አሁን ሃይማኖት ማለት በአንድ ጊዜ 2-3 ነገር ነው የምታገኘው። ገባህ አይደለ? በፈጣሪ መባረክ አለ፣ ከዛ ከኔ ጋር መሆን አለ፣ ትዳር መመስረት አለ፣ ኑሮ ማመቻቸት አለ፣ ልጅ መውለድ አለ። ሁሉም ነገር የተመቻቸ አማረ ደመቀ ይሆናል እና እንግዲህ ስሜን የመቀየር ሂደት ላይ ነኝ ስላልደረሰልኝ ነው። ውጭልኝ በቃ እንደዚህ ቀልድ አልፈልግም። ሳምሪ እንደዚህ ነገር አታውሪም። በቃ አውቀሽ እኔ ዋና እንደዚህ ይመስለው አይደለ? አውቀሽ እንደዚህ ትይኛለህ እንደዚህ እያወቅሽ ውጭልኝ እንጂ አንተ ቆይ ተረጋግተህ ግን ከራስህ ጋር ሆነ ውጭልኝ በቃ። እንዴ ምንድን ነው አንቺ እኮ ይባልም እኮ በአንዴ መተሽ እንደዚህ እንዴት ትይኛለሽ? ለምን እየቀየርኩ ነው ትይኛለሽ እንዴ? ብልግና እኮ ነው ሳምሪ። የምታዊ ነገር እኮ እንደዚህ ሚል ዲና እኮ አይደለም መርዶ እኮ ነው። እሺ ሆነም ቀረ ግን ይሄ የሚሆን ነገር ነው፣ የማይቆም ነገር ነው። አንቺ አምሻል በጣም ጤነኝነት አትሻልም። ደግሞ አልተረጋጋህም። ተመልካዊ እንዴ እኔ ምንም ብላችሁ ነገር የለም። ምንም የሆነ ነገር አስቤ መፍትሄው ይደርሳሉ። ተመልካቾች እኔ ግራ ግብት ነው ያለኝ። የምወዳትም ማፈርቃት እንጂ እያጠዋት ነው አለቀ።